ከአረብ ሀገር ተመልሼ ምን ልስራ? ምን ብሰራ ያዋጣኛል? ምንስ ሰርቼ ኢትዮጵያ ላይ እለወጣለሁ? ምን ባደርግ ነው እፎይ ብዬ ኢትዮጵያ ላይ የምኖረው? ከአረብ ሀገር ለተመለሳችሁ እህቶች እንዲሁም አረብ ሀገር ሆናችሁ ወደ ኢትዮጵያ መመለስ ለምትፈልጉ አገሬ ገብቼ ምን እሰራለሁ ለምትሉ እንደ አጠቃላይ ይህ ቪዲዮ ለእናንተ መልስ ይሆናችኋል። እነዚህ የምታያቸው ብሮች የአረብ ሀገር ገንዘቦች ሳይሆኑ እዚህ ኢትዮጵያ ላይ ለፍቼና ሰርቼ ያመጣሁት ገንዘብ ነው። ያለኝን ገንዘብ ለእናንተ ለማሳየት ወይም ለማስተዋወቅ ሳይሆን አረብ ሀገር ብቻ ተሰርቶ የሚታደግ ለሚመስላችሁ ልጆች በኢትዮጵያ ላይም እስከሰራችሁ ድረስ ማግኘት እንደምትችሉ እንድታውቁ ነው። በጣም ብዙ እህቶች አረብ ሀገር ለረጅም ዓመታት ሲሰሩ ከጤናቸው፣ ከእድሜያቸው፣ ከገንዘባቸው፣ ከምናቸውም ሳይሆኑ ይቀራሉ። ወደ ሀገራቸው በአጭር ጊዜ የተመለሱ አንዳንድ ጠንካራና ቆራጥ እህቶች ደግሞ እጅግ በጣም በብዙ መንገድ ጠንክረው በመስራት ህይወታቸውን አሻሽለው በነፃነት አገራቸው ላይ ይኖራሉ። እናንተ ግን የሰዎችን ቃላት ብቻ በመስማት ኑሮ ውድ ነው፣ ኢትዮጵያ ስራ የለም ወዘተ በማዳመጥና አእምሯችሁን በሰዎች ቃላት ቢዚ በማድረግ በሰው ሀገር ትቀራላችሁ። ስለዚህ ተስፋነሽ እነዚህን ገንዘቦች ሰርታ እንዴት አመጣቻቸው የሚለውን እኔ ላካፍላችሁ። ምናልባት እኔ ያለኝን ገንዘብ ለእናንተ ለማሳየት ወይም ደግሞ ይህን ያህል ብር አለኝ እወቁልኝ ለማለት አይደለም። እነዚህን ገንዘቦች በጣም በጥቂት ቀኖች ሰርቼ ያመጣኋቸው ናቸው። እጅግ በጣም ደስ እያለኝ ጠዋትና ማታ ነዓም ሳልል በነፃነት ተንቀሳቅሼ በፈለኩበት ሰዓት በፈለኩት ሰዓት ሰርቼ ያገኘኋቸው የንጹህ ላቤ ገንዘብ ናቸው። ከማንም ተቀብዬ አይደለም፣ ሰርቼ ነው ነጭ ላቤን አልቤ። እና ውድ እህቶቼ ዛሬ ለእናንተ የማስተላልፍላችሁ መልእክት ከአረብ ሀገር ተመልሼ ምን ልስራ ለምትሉ በሙሉ ይሄ ቪዲዮ ስለሚጠቅማችሁ አዳዲስ ከሆናችሁ ለቻናሉ ሰብስክራይብ፣ ላይክ በማድረግ ቤተሰቡን አስተማሪና ቁም ነገር አዘል ቪዲዮዎችን ታገኙበታላችሁ። ከአረብ ሀገር ተመልሳችሁ ምን መስራት እንዳለባችሁ የመጀመሪያው፣ አንቺ ምን ትፈልጊያለሽ? በህይወትሽ ምን ማድረግ ያስደስትሻል? የሆነ ሰው ፀጉር ቤት ክፈች ስላለሽ አትክፈች። ቦንዳ ያዋጣል ስላለሽም አትክፈች። ወይም ደግሞ ጫማ ቤት ያዋጣል ስላሉሽም አትክፈች። በአጠቃላይ ውስጥሽ የሚፈልገውን ነገር ለማድረግ ራስሽን ሬዲ አድርጊው። የመጀመሪያው ነገር ያ ነው። የሰው ልጅ ውስጣዊ ፍላጎቱ ቀድሞ ካወቀ በውስጣዊ ፍላጎቱ ላይ ተነስቶ ደግሞ ማድረግ ያለበትን ነገር የሚያደርግ ከሆነ በህይወቱ የማይፈልጋቸውን ነገሮች ትቶ የሚፈልጋቸውን ነገር ከውስጥ አውቆ ማድረግ ከቻለ አንደኛ የአእምሮ ሰላም፣ ሁለተኛ የውስጣዊ ደስታ ይዞ በሚሰራው ስራ ላይ ሰላምን አግኝቶ ይኖራል። ግን ብዙ ጊዜኛ የምንሸወደው የሆነ ሰው በጣም ስለምናውቀው ወይም ቤተሰብ በጣም ያውቃል ብለን ስለምናስብ እነሱ የሚሉንን ነገር ብቻ ዳይሬክት ስለምንሰራ ውጤታማ ሳንሆንና የጀመርነውን ነገር ስኬታማ ሳያደርገንና ወደ ኪሳራ ሲዳርገን እናያለን። ብዙ ጊዜ አይታችሁ ከሆነ ከአረብ ሀገር ይመጣሉ። ፀጉር ቤት ያዋጣል ሲባሉ ዘለው ፀጉር ቤት ይከፍታሉ። ኧረ ምግብ ቤት ሲባሉ አሁን ምግብ ቤት ይከፍታሉ። ኧረ ቦንዳ ሲባሉ አሁንም ቦንዳ ይከፍታል። ያ ግን በጣም ከባድ ስህተት ነው። ያንቺ ፍላጎትና የነዛ ሰው ፍላጎት አንድ አይደለም። አንቺ እኮ ምናልባት ውስጥሽ ፀጉር ቤት ብከፍት እያልሽ ሰው ሻይ ቡና ጀምሪ ስላለሽ እዚህ በረንዳ ላይ ሄደሽ ትጀምሪያለሽ። እንደዛ አታድርጊ። መጀመሪያ ውስጥሽን አዳምጪ። ምን ብትሰሪ ምን ብታረጊ ደስተኛ ትሆኛለሽ፣ ሰላም ይሰማሻል። ከምንም በላይ ለሰው ልጅ እዚህ ምድር ላይ ስትኖሪ አንዴ ነው እንጂ የምትኖሪው ሁለቴ ወይ ሶስቴ ወይ አራቴ እድል ተሰጥቶሽ ደግመሽ አትኖሪም። ስለዚህ ማድረግ የምትፈልጊያቸውን ነገሮች ብቻ አድርጊ። እናም ምን በምታደርጊ ወቅት ምን በምትሰሪ ወቅት ደስተኛ ትሆኛለሽ። የሆነ ሰው ያለሽን ሳይሆን ውስጥሽ ያለሽን ስሪ። እኔ ብዙ ሰው ብዙ ነገር ስሪ ብሎኛል። ሁሉም ያሉኝን ሀሳብ ተቀብዬ እኔ ግን የምሰራው ውስጥ የፈለገውን ብቻ ነው። እና ልላችሁ የምፈልገው አረብ ሀገር 24 ሰዓት ሰርታችሁ የምታመጡት ገንዘብ የእውነት የአረብ ሀገር ገንዘብ እኔ በእውነት ነው የምላችሁ ምንም በረከት የለውም። እኔ በዚህ እጃቸው ሰጥተው በዚህ እጃቸው ይቀበሉን፣ ወደ ባንክ አስገብተ ነው ከባንክ ያውጡት፣ እኔ ፈጣሪ ነው የሚያውቀው። ብቻ በአጠቃላይ የአረብ ሀገርን ገንዘብ እንዲህ እስር አውጥታችሁት በሳምንቱ በ15ቱ የለም የት እንደሚሄድ ግን እዚህ ነጭ ላባችሁን አለባችሁ ጠንክራችሁ ሰርታችሁ እራሳችሁን በነፃነት ታግላችሁ የምታገኙት ገንዘብ ሌላው ይቅር 200 እና 300 ብር እንዴት በረከት እንዳለው ልነግራችሁ አልችልም። ስለዚህ እዛ
ቀኑን ሙሉ ቆማችሁ እግራችሁ አብጡ፣ ኩላሊታችሁን ታማችሁ፣ ጨጓራችሁን ታማችሁ፣ በምግብ ረሃብ ተሰቃይታችሁ ማንም ሳይረዳችሁ በችግሩ ስኖራችሁ የምታመጡት ገንዘብ እዚህም መጥታችሁ ስታወጡት በረከት ለሌለው እድሜያችሁን ሳታባክሉ ጊዜያችሁን ሳትጨርሱ ብዙ ነገራችሁን ሉዝ ሳታደርጉ ተመለሱና መስራት ያለባችሁን ከልባችሁ የምትፈልጉትን ስራ ስሩ። በአካባቢያችሁ ምን ብትሰሩ እንደሚያዋጣችሁ መጀመሪያ ቼክ አድርጉ። የውስጣዊ ፍላጎትሽን ካወቅሽ በኋላ ሰፈርሽ ላይ የቱ ጋር ብትሰሪው፣ የት አካባቢ ብትከፍቺው፣ ምን አይነት ቦታ ላይ ብትሰሪ እንደሚያዋጣሽ መጀመሪያ ጣሪ እንጂ ዝም ብለሽ እዛ ጋ እኮ ቦታ አለ ስለተባልሽ ሄደሽ አትከራይ። እንዲሁም ደግሞ ቤት ኪራይ የ6 ወር የ3 ወር አትክፈይ። ከከፈልሽ የ2 ወር ታይዋለሽ። ካልሆነ ሌላ ቦታ ላይ መንገዶችን አይተሽ ስራ ወዳለበት ሰው ወዳለበት አይተሽ ትሰሪያለሽ። ገብቶሻል? ካልሆነ ተንቀሳቅሰሽ ንግዶች ላይ መሰሪም ከሆነ ደግሞ ምን ባመጣ፣ ምን ብሰጥ፣ ምን ብቀበል፣ ምን ባስረክብ ያዋጣኛል የሚለው ቼክ አድርገሽ ትሰሪያለሽ። ሁልጊዜ ግን ልነግርሽ የምፈልገው ነገር አረብ ሀገር 24 ሰዓት ትሰሪያለሽ አይደል? አላርም ጆሮሽ ላይ እየጮኸ የክላስሽ ግድግዳ ላይ ተለጥፎ አይደለም? አውቀዋለሁ ነው የአረብ ሀገር ማንም እኔም በአረብ ሀገር ሊሸውደኝ አይችልም ስለማውቀው ማለት ነው። ግድግዳ ላይ አላርም ተደርጎ ሴትየዋ ሌሊት 10 ሰዓትና 11 ሰዓት አንዳንዶቹ ካልሆኑ 12 ሰዓት ጆሮሽ ላይ ያጮኸች አላርም ተነስተሽ ወደ ስራ ገብተሽ እንደምትሰሪው ሁሉ ይሄም የራሴ ስራ ነው ኃላፊነት ወስጄ የት ወጣሽ የት ገባሽ የሚለኝ ሰው በሌለበት ለመዳም 24 ሰዓት ስሰራ ከላይታ ስታሽከረክረኝ እንደ ቬንቲሌተር እንደ ሮቦት የሚረበኝ የሚጠማኝ ሳይመስላት እዚህ ጋር ግን በራሴ ስራ እንደፈለግ ወጥቼ ገብቼ መስራት የምችለው ነው ብለሽ በታማኝነት ለራስሽ ቃል ገብተሽ መስራት ያለብሽን ስራ ከሰራሽ ካመንሽና ፈጣሪሽ ጋር ጥገኛ ከሆንሽ ከሱ ጋር እንደ እምነትሽ እመኚ ከአረብ ሀገር የተሻለ ህይወት ኢትዮጵያ ላይ አለ። ከምር ነው የምልሽ። የምትፈልጊውን ነገር እያደረግሽ ትኖሪያለሽ። መብላት፣ መጠጣት፣ መልበስ፣ መዝናናት፣ የምትፈልጊው ቤት መኖር፣ የፈለግሽው ሀገር መሄድ፣ በቃ የፈለግሽውን ነገር ታደርጊያለሽ። ቢያንስ አረብ ሀገር 24 ሰዓት ትሰሪያለሽ። እዚህ 8 ሰዓት ለራስሽ ስራ ዋጋ ከፍለሽ ከሰራሽ እንደፈለግሽ ትኖሪያለሽ። ስለዚህ ብዙዎች ከአረብ ሀገር ተመልሰው አረብ ሀገር የሚሄዱት አንደኛ ዝቅ ብለው መስራት አይፈልጉም፣ ሁለተኛ ደግሞ ሰው ምን ይለኛል። አረብ ሀገር ግን የሚያቸው ሰው የለም። መዳም ብቻ ነው የምታያቸው። ሽንት ቤት አጥበው፣ የጫማ ሶል አጥበው። እኔ የጫማ ሶል አጥብ ነበር፣ ሳይክል ጎማ አጥብ ነበር። ይታያችሁ ቀኑን ሙሉ ሲሽከረከር የዋለ ጎማ መንገድ ላይ ሳይክል ታጥቦ ነው የሚገባው። እኔም ሳይክል እነዳለሁ ከልጆቹ ጋር፣ የኔም ጭምር ታጥቦ ነው የሚገባው። የሚቀመጠው የት ነው? ውጭ ቤት አለው፣ እዛ ውስጥ ነው የሚገባው። እዛ ሲገባ ታጥቦ ነው። ውሻ አጥብ ነበር፣ የውሻ ጥርስ ፍቅ ነበር። ስንት ስራ ይህን ሁሉ ነገር እየሰራው አረብ ሀገር ነፃነቴን አጥቼ በቃ 24 ሰዓት በእነሱ አይምሮ ተንቀሳቀሽ የሚሉኝም ብቻ እያረብ እዚህ ጋር የራሴ ስራ ሲሆን ለምንድን ነው ማልሰራው? ለምንስ ነው ውስጥ የሚፈልገውን ነገር እማላደርገው? ለምንድን ነው በሰዎች አሉባልታ ተሰብሬ እምቀረው? ለምንድን ነው አረብ ሀገር ሽንት ቤት ሳጥብ፣ የውሻ እግር ሳጥብ፣ ውሻ ሳጥብ፣ የውሻ ጥርስ ስፍቅ ለምን አልቀፍፈኝም? ገንዘብና ገንዘብ ስለሆነ የገዛችኝ በገንዘቧ ስለሆነ እዚህ ገንዘብ አለኝ፣ ጊዜ አለኝ፣ ምን አለኝ፣ ሁሉ ነገር አለ ከተሰራ። ካልተሰራ ግን ምንም የለም። እመኑኝ። ከሰራችሁ ግን የእውነት እንደ ባሪያ ሰርታችሁ እንደ ንግስት መኖር ትችላላችሁ። ለራሳችሁ የምትኖሩት ለራሳችሁ ይሆናል። እዛ እኮ ትኖራላችሁ ከጤናችሁ፣ ከገንዘባችሁ፣ ከእድሜያችሁ፣ ከምናችሁም ሳትሆኑ ትቀራላችሁ። እንደዛ ለፍታችሁ እንኳን የምታመጧቸው ገንዘቦች በረከት የላችሁ። ስለዚህ ኢትዮጵያ መጥታችሁ ዝቅ ብላችሁ ከሰራችሁ ታድጋላችሁ። ውስጣችሁ የሚፈልገውን ነገር አውቃችሁ በዛ ነገር ላይ ተነስታችሁ ከሰራችሁ፣ ውሏችሁን ካሳመራችሁ፣ ከማይሆናችሁ ከሚያጠፋችሁ፣ ይሄ ገንዘብ እንበትን ከሚላችሁ ሰው እናንተን ሊያሳድጋችሁ ከፍ ሊያደርጋችሁ ከማይችሉ ነገሮች በአጠቃላይ ከራቃችሁ፣ ወንድም ሆነ ሴትም ሆነ ቤተሰብም ሆነ እህት ወንድምም ሆነ በርቺ፣ ጠንክሪ፣ አይዞሽ ከሚልሽ ሰው ውጭ ነይ እዚህ ኒድ ሾፕ እናድርግ፣ ነይ እዚህ ኒድ ይህን እንግዛ እያሉ ገንዘብሽን ከሚያስበትኑሽ ሰዎች እርቀሽ ሰብሰብ ብለሽ አርፈሽ ተከራይተሽም ሆነ የራስሽ ቤትም ሆነ የምትፈልጊውን ነገር እየሰራሽ ትኖሪያለሽ። የምትኖሪው አንዴ ነው። ቤት ኖረሽ፣ መኪና ኖረሽ፣ ፎቅ ኖረሽ፣ ፕሌን ኖረሽ፣ ምን ኖረሽ አንዴ ነው የምትኖሪው። ስትኖሪ ጽድት ፍክት ደስተኛ ሆነሽ ኑሪ። አለቀ። ሰው ቤት ስላለው መኪና ስላለው ፎቅ ስላለው አይደለም የሚኖረው። ሰላማዊና ደስተኛ ሆኖ የሚፈልገው ነገር አውቆ በሚፈልገው ነገር ላይ ተንቀሳቅሶ የሚሰራ ሰው ሁሌም ጀግና ነው። የሰው እጅ የማይጠብቅ ላብና ላቡን አልቦ ገንዘብ የሚያመጣ ሰው
በጣም ጀግና ሰው ነው፣ ወንድም ሆነ ሴት። ይሄ ቁጭ ብሎ ግን ከሰው የሚጠብቅ ወይ ቁጭ ብሎ ከሰዎች እንትን የሚል ሰው ጓደኛሽም ምንሽም ልታደርጊ አይገባም። ስለዚህ ልልሽ የምፈልገው ከአረብ ሀገር መጥተሽ ምን ልስራ ብለሽ ግራ ሳትጋቢ ውስጥሽን አውቀሽ ውስጥሽ የሚፈልገውን ነገር ተረድተሽ የውጭውን ጫጫታ ወደ ጎን ትተሽ ውስጥሽን ከልብሽ አዳምጠሹ ከዛ በኋላ ማድረግ ያሉብሽን ነገሮች በሙሉ አድርገሽ ለመዳም ያ ሁሉ ሰዓት ሰራ ነበር በይ ሲደክምሽ ማለት ነው። እኔ አሁን አንዳንድ ጊዜ መርካቶ ሄጄ እንደገና ሰፈር መጥቼ እንደገና ደግሞ ሀያት ሲሄድ እንደገና ተመልሼ እንደገና ጎሮ የሚባል ቦታ ለአዲስ አበባ የምታውቁታላችሁ እዛ ሲሄድ ከዛ ስመጣ አንዳንዴ ላምበረት ተመልሼ ድክም ሲለኝ ማለት ነው ቀጥታ የምለው ለመዳሚያ ሁሉ ሰዓት ሰራ አልነበር፣ የውሻ እግር አጥብ አልነበር፣ የውሻ ጥርስ ፍቅ አልነበር፣ ተራራ ፀሐይ ላይ ልብስ አሰጣ አልነበር፣ በወር አንዴ ለምትከፍለኝ ሁለ ነገሬን ሰጥቻት ነበረ። መስዋዕት ህይወቴን በሙሉ ነፃነቴን፣ ጊዜን፣ እድሜን፣ ብዙ ነገሬን መስዋዕት አድርጌ ነበረ። ስለዚህ ይሄ የራሴ ስራ ነው። ዋይ ለምንድነው የሚደክምሽ ተስፋነሽ? መጠጣት መብላት ካለብኝ እዛው ግዝት እዛው ጥጥት አድርጌ የሚያስፈልጉኝን ነገሮች ከራበኝ ራሱ ተጠቅሜ ቀጥታ ወደ ስራ ዳይ ተነሽ ተንቀሳቀሽ ነው። ወደ ቤት ሂጂ ደክሞሻል፣ አንድ ጎኔ አንድ ውስጤ ወደ ጎን ሂጂ ወደ ቤት ሂጂ ሲለኝ አንድ ውስጤ ደግሞ ነው ትናንት እዛ ጋር ሁሉ ስትሰሪ ያለበት ዛሬ እዚህ ጋር ጠንክረሽ መስራት አለብሽ ይለኛል። እና ለራስሽ ልትነግሪው የሚገባው ያ ሁሉ ነገር እኔ መዳም ቤት ስሰራ አልነበር፣ ስንት ክላስ አጸዳ አልነበር፣ ስንት ነገር ስሰራ አልነበር። ዋይ እዚህ ጋር ለራሴ ስራ ለምንድን ነው የማልሰራው? በነፃነት ሰው የሆነ ነገር ሆነ ብትባይ ተነስተሽ መጠየቅ የምትችይበት ቦታ ነው ያለሽ። ኢትዮጵያ ስትሆኝ አረብ ሀገር ስትሆኝ እኮ ታሞ ሰው እኮ መጥተሽ ሳትጠይቂ ሞቶ 3 ዓመት 4 ዓመት ሳይነገርሽ ቆይቶ ስመጭ እኮ የውስጥ ስብራት ሆኖብሽ አያውቅም? ጻፊ በኮመንት ውሸት እውነት። ስለዚህ ልላችሁ የምፈልገው በአጠቃላይ እህቶቼ ኢትዮጵያ ከመጣችሁ በኋላ በደንብ አይምሯችሁን ውስጣችሁን ቼክ አርጋችሁ የምትወዱትን የምትፈልጉትን እረፍት ሰላም የሚሰጣችሁን ስራ ከሰራችሁ የማታድጉበት የማትለወጡበት ምንም ምክንያት የለም። ብዙ ጊዜ አይምሯችን በአረብ ሀገር ብቻ ማደግ ያለ ይመስለዋል፣ በአረብ ሀገር ብቻ መለወጥ ያለ ይመስለዋል። ነው፣ ያ ስህተት ነው። አገር ላይም መለወጥ ማደግ ይቻላል። አረብ ሀገር ዝቅ ብለሽ እንደምትሰሪው ኢትዮጵያ መጥተሽ ዝቅ ብለሽ ከሰራሽ ባይዞ ታድጊያለሽ። ብዙ ጊዜ ባህርን እስኪ ዝቅ ያለ ነው፣ ጎድጓዳ ነው። ከላይ ወርታችሁ ውሃ ሲፈስበት በደንብ ይይዛል። ዝቅ ያለ ሰው ዛሬ ዝቅ ማለቱን ሳይሆን ነገ ከፍ ለማለቱ ትልቅ የመጀመሪያው መንገድ ነው ዝቅ ማለት። ስለዚህ ሰው ምን ይለኛል ከአረብ ሀገር መጥቼ ይሄን ብሰራ፣ ሰው ምን ይለኛል? ምን አገባሽ ስለ ሰው? ይመለከትሻል? ሰው ያስተዳድርሻል? ሰው ነው የሚያኖርሽ? እነሱ ያበሉሻል፣ ያጠጡሻል። ከፈጣሪ በታች ያለውት ራሴ ነኝ ብለሽ ጠንክረሽ ስሪ። ሀሳብ አስተያየት ካለሽ ኮሜንት አርጊልኝ። እንድሰራልሽ የምትፈልጊው ቪዲዮ ካለ ደግሞ ጻፊልኝ። ይቅር በሉኝ። በሳምንት አንድ የሚሆን በሳምንት 2 የሚሆን እንደዚህ ቀጥታ በራሴ እየመጣው ደግሞ ቪዲዮችን እሰራላችኋለሁ። ሰብስክራይብ ላይክ አድርጉ ውዶቼ። እንዲሁም እኔ ለራሴ የተለያዩ ቦታዎች ላይ እየሄድኩኝ ጊዜ ስሰጥ ላይቭም እየገባው አስጎበኛችኋለሁ። ምክንያቱም ሰው ለራሱ ሲኖር ነው መጀመሪያ ለሌላ ሰው የሚኖረውና እኔ ደግሞ ጥሎብኝ አረብ ሀገርም ልሆን ኢትዮጵያም ልሆን አረብ ሀገር ሆኜ ራሱ ለራሴ ብዙ ነገሮችን እሸልመው ነበር። ቅባት፣ የተለያዩ ነገሮችን እየገዛው ራሴን ሸልመው ነበር። የወሩ መጨረሻ ላይ ደግሞ ስቀበል እዚህም ደግሞ ሰርቼ የሆኑ ሰዓት ላይ የምሰራቸውን ስራዎቻችን ካረኩ በኋላ ሽልማት ለራሴ ስለማደርግለት ከዚህ በፊት አሳይቻችሁ አላውቅም። ከዚህ በኋላ ግን ማሳያችሁ ስለሚሆን ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። ጠንክሩ፣ በርቱ። በህይወታችሁ የውሳኔ ሰው ሁኑ። መልካም ጊዜ ይሁንላችሁ።